ጥርጥር ነው። መጠርጠር እግዚአብሔር በእርግጥ ይረዳኛል ብለህ ጥያቄ ከፈጠርክ ጠርጥረሃል። አውቶማቲካሊ ንስሐ መግባት ነው። ይህን ቦልድሊ ነው የምናገረው። እንዲያውም ብዙ በመናገር ይህን ነገር አልሸፍነውም። እግዚአብሔር በእርግጥ ያድርገኝ ይረዳኛል ብለህ ከጠኝ የሆነ ጥርጣሬ ላይ ነው አውቶማቲካሊ ንስሐ መግባት። ሌላው ሁለተኛው ምክንያት መዘግየት። በቃ በኋላ አደርገዋለሁ ይደርሳል፣ በኋላ አደርገዋለሁ ምንም ችግር የለም በኋላ ይደርሳል ብሎ መዘግየት በጣም ለፍርሃት ምክንያት ነው። ምክንያቱም በዘገየን ቁጥር ነገሩን አውቶማቲካሊ እስካላደረግነው ድረስ ባዘገየን ቁጥር አይዲያ እየመጣ ይመጣል፣ ነገሩ ቀረ ማለት ነው። እና መዘግየት አንዱም ምክንያት ነው። የተባልነውን ወዲያውኑ ማድረግ ነው። ወዲያውኑ ሲባል ሰው እንደተጠራ አይወጣም፣ ሰው እንደተጠራ አይሰራም። ሰው እንደታዘዘ ወዲያው ላያደርግ ይችላል። ታይሚንግ አለ፣ እግዚአብሔር ታይሚንግ አለ። መዘግየት ማለት አለመጀመሩን ነው። በነገራችን አለመጀመሩን ለማለት ተፈልጎ ነው። እና በተነገረህ ላይ አውቶማቲካሊ መጀመር ነው። መዘግየት አንዱ የፍርሃት ምንጭ ነው። ሌላው አለመታዘዝ። እግዚአብሔር በግልጽ የተናገረውን እንዲህ ብሎኝ ነገሮችን እንፈራና ቀድመ አስመራ ሄድ ተባልኩ አይደለ? ምክንያት የፈጠርኩትን አማራን እንትን እንደሆነ በቃ እያን አለመታዘዝ ምክንያቶቹን ከእግዚአብሔር ሀሳብ ይልቅ አጉልቶ ማየት አንዱ ሶስተኛው ምክንያት ነው። ሳኦል አንድ ጊዜ ህዝቡን ፈርቼ ብሏል፣ መልስ ሰጥቷል። ህዝብ ፈርቼ እግዚአብሔር አዞ ሰማይና ምድር የፈጠረ እግዚአብሔር አዞ ህዝቡን ፈርቼ ብሏል። እዛ ምክንያት ስልጣኑ አጥቷል። ፍርሃት ምቾትን ይጠብቃል መስሎን ፈርተን ዝም ብለን አሁን ምንም እንደማንሆን ያስመስልና ያሳይና በኋላ ግን የጠጠረ ነገር የባሰ ነገር ያመጣብናል። እና ጥንቃቄ የሚያስፈልገው እነዚህ ሶስቱ ምክንያቶች፣ ሶስቱ ብቻ አይደለም፣ ብዙ ምክንያት አለ፣ ግን ጎላ ብለው የሚታዩት እነዚህ ሶስቱ ናቸው ለማለት ያክል ነው። ፍርሃት ምቾትን ለተወሰነ ጊዜ ምቾትን ሊጠብቅ ይችላል። መዘዙ ግን ብዙ ነው። ነገር ግን ብዙ ነገሮችን ያስጥላል፣ ጥሪን ያስጥላል። ጥንቃቄ ይፈልጋል። አንዳንድ ጊዜ ቤተክርስቲያን ላይ ፍርሃት የሚያመጣው መዘዝ አንድ ሰው እውነተኛ ሰው ቢኖር፣ ቦልድ የሚናገር ሰው ቢኖር ማህበሩ ወይም ደግሞ የአጥቢያ ውስጥ ያለው ህዝብ ደግሞ በጣም በጸጋ ትልልቅ የሚፈራ ሰው ቢኖር ያ በተነሳው ሀሳብና በተነሳው አይዲያ ላይ የተሳሳተ አይዲያ ላይ ሊስማሙ ጫፍ ላይ ደርሰው ተናገር፣ ቤተክርስቲያን ወደ ቦታ እየሄደች ነው፣ ተናገር እየተባለ የሁሉ ህዝብ ቢናገረኝ ሳ እንዲህ በሆነ ሳ ብሎ ሰውን ፈርቶ ነገሮችን ወደ ባሰ ችግር ማስገባት ከሰይጣን ይልቅ በጣም ተጎጂ የምንሆነው እኛ። ሰይጣን ተልኮ ፈጽሟል፣ በሱ ኮንቴክስት ተጠቃሚ ነው። እኛ ግን እንጎዳለን እና ጥንቃቄ ይፈልጋል። ፍርሃት ሲመጣብን ሰዎች ምን ይላሉ? ዝም በል በኋላ እንዳይጸጽትህ ብሎ ብዙ ነገሮችን ያመጣብህና ከተልእኮ ጎትተሃል ማለት ነው። በፍርሃት ላይ ግራ መገባት በፍጹም አያስፈልግም። ፍርሃት ፍርሃት ነው፣ ወዲያና ወዲህ የለውም። ፍርሃት አጀንዳ እንደሚያስቆም አውቀን፣ ፍርሃት በጥበብ መታለፍ እንደሚቻል አውቀን፣ ምክንያቱም ጥበብ ይመራናል። በነገራችን ላይ እንዲያስፈራራ የሆነ ጥበብ ለምሳሌ በአማራ ልሄድን፣ በትግራይ ልሄድ፣ በአፋር በኩል ብሄድ፣ በአይሮፕላን በጅዳ በኩል ዙሬ በሄድ መብቴ ነው። በቃ ጥበብ መጣም አንድ ነገር ነው። መንገዱ አንድ ብቻ አይደለም፣ ብዙ መንገድ አለ እና በሚያመለክትና ጥንቃቄ እንደሚጠብቀህ አውቀህ ፍርሃትን
በአይን ቁራኛ ማየት በጣም ጥሩ እንደሆነ በማስገንዘብ ነው። ጌታ ኢየሱስ ክርስቶስ የመጣበትን የሄደበትን መንገድ መከተል፣ መከራ በመጣ ጊዜ፣ ማዕበል በተነሳ ጊዜ ያደረገውን መከተል፣ በፈሩ ጊዜ ያለውን መከተል፣ መስማት፣ እግዚአብሔር ቃል ውስጥ የእግዚአብሔር ቃል ምን እንደሚል ማወቅ፣ አሉታዊ ፍርሃቶች ላይ እንደተነጋገር ነው እንዴት ማሸነፍ እንደሚቻል በቃሉ ላይ ተመስርተን መጓዝ እንዳለብን የእግዚአብሔር ቃል በጣም ብዙ ይመክረናል እና መወሰን እንዳለብን ይነግረናል። አንደኛ እግዚአብሔርን ቃል ማወቅ ፍርሃትንና ውሸትን ፈጽሞ ያስወግዳል። በእውነት እንድንኖር ያግዘናል። መወሰን ያለብን እንወስናለን። ሰው ምን ያደርገኛል? ሰውን መፍራት ወጥመድ ነው የሚለው እግዚአብሔር ቃል ይመጣና ጭንቅላታችን ላይ ይመጣና ጀግና ያደርገናል። ከምቾት ይልቅ ታዛዥነት መምረጥ ከእግዚአብሔር ቃል ነው ድፍረቱ የምናገኘው ነው። ማንም ምን ይበለኝ ሰው እንዳይናገረኝ ብዬ በምቾት ከምኖር የእግዚአብሔርን ሀሳብ እውነትን ተናግሬ መከራን ብቀበል ይሻላል ብሎ መወሰን በጣም ጠቃሚ ጉዳይ ነው። ፍርሃትን ሆን ብሎ ውድቅ ማድረግም በጣም ጠቃሚ ታግሎ ማለት ታግሎ ከእግዚአብሔር አይደለም ብሎ ታግሎ ልክ ከሰው ጋር እንደመታገል መታገል አስፈላጊ እንደሆነ መገንዘብ ያስፈልገናል። ሌላው ዋናውና መሰረታዊ በመንፈስ ቅዱስ ላይ መመካትና መደገፍ፣ ይሄ መሰረታዊ ዋናው መልስ ነው። ፍርሃትን ብቻህን አታሸንፍ፣ በፍጹም አታሸንፍ። ከስጋና ደም ጋር ተማክረህም አታሸንፍ። የታባቱን ብለህ የምትለውም አይደለም። ይልቁንም ወደ እግዚአብሔር በመጠጋት በጸሎት በመትጋት የእግዚአብሔርን ቃል በማንበብ ስፔሻሊ መንፈስ ቅዱስን ኃይል በመረዳትና በጤናማ አእምሮ የሚመራውን የልብ ሰላምን የሚሰጠውን አእምሮ አስተሳሰብን የሚያቀናውን ሰማይን አጥርቶ የሚያሳየውን መንፈስ ሃሌሉያ መንፈስ ቅዱስ ላይ ስንመካ ስንደገፍ ኃይል ስንቀበል ፍርሃት ቦታውን ያጣል፣ ማረፊያ ያጣል። ማለት ምን ማለት ነው? በእግዚአብሔር ፊት በምንሆንበት ጊዜ፣ ቃሉን በምናነብበት ጊዜ፣ በምንጸልይበት ጊዜ አይዲያዎች ሊመጡ አይችሉም፣ ቦታ የላቸውም። ልክ ቴሌ ላይ ይህን ምሳሌ ከአሁን በፊት ተጠቅሜ ይሆናል ደግሞ ይቅርታ አድርጉልኝ። ስልክ እየደወልን ወደ ጓደኛችን ስንደውል ስልኩ ተይዞ ከሆነ በእኛ ጋር እንደዚህ ነው የሚለው የደወሉለት ስልክ የተያዘ በመሆኑ እንደገና ይሞክሩ፣ ቆይተው ይሞክሩ ነው የምትለው እንጂ ሰበር የአንተ ድምፅ ሁለተኛ ሰው ሆነ አትገባም፣ ራሱ አድ ካላደረገ በስተቀር። እኛ በእግዚአብሔር ቃል በሆን ጊዜ በምንጸልይበት ጊዜ መንፈስ ቅዱስ በእኛ እንድንቃትት ባደረገ ጊዜ ኃይል በሰጠን ጊዜ ጠላት እንኳን በዙሪያችን የሆነ ነገር ቢልቅ ተይዟል። በቃ በላቸው ተይዟል፣ መስፍኔ ተይዟል፣ ወንድሜ ብርሃን ተይዟል፣ መቅዴ ተይዟል፣ ተይዟል ነው የሚለው። መስመሩ ተይዟል፣ የትም ማረፊያ የለውም፣ ይሄዳል። አለቀ። ኦኩፓይድ ማድረግ ራስን ኦኩፓይድ ማድረግ ማለት ጦር ሜዳ ላይ ያለ ወታደር ፍርሃት ሊሰማው ይችላል፣ ግን የሚያጠራቅመው እዚያ ስልጠና ላይ የሰለጠነውን ስልጠና ነው። ኖ ብሎ ተልእኮውን አውቆ አዛዡን አምኖ ነው የሚጓዘው። ወታደር በነገራችን ላይ ራሱ አይደለም እንትን እያለ የሚሄደው። የወታደር በጣም ጥሩ ምሳሌ ነው ለእኛ። አዛዡ ነው ወሳኝ። የወታደር ተልእኮ አዛዡ ወሳኝ ነው። ምክንያቱም አዛዡ ተልእኮውን ያውቃል፣ ነገሮችን አጥንቷል፣ እንዴት ጠላት እንደሚመታ ያውቃል። ስለዚህ ወታደሩ ጠላት ይኖር ይሆን ከፊት ለፊት አይልም። ሂድ ሲባል መሄድ ነው፣ ተኩስ ሲባል መተኮስ ነው። አበቃ። እኛም በጎ ወታደሮች ሂድ ስንባል መሄድ ነው፣ ተኩስ ስንባል መተኮስ፣ ተናገሩ ስንባል ምሽግህን ይዘህ አቀባበል ጠብቅ ከተባልክ መጠበቅ። አለቀ። በጎ ወታደር ማለት ነው። እኛ አንድ ጊዜ ሳምሶን የሆነውን ታውቃላችሁ።
ኤልያስ ይሻላል። ኤልያስ ስንትና ስንት ነቢያትን ጨርግዶ የእግዚአብሔርን ተአምራትን አይቶ ህዝብን አስደምሞ እግዚአብሔር በሱ ተአምራትን አድርጎ ከትንሽ ጊዜ በኋላ የኤልዛቤል ዛቻ ሲመጣ ተርበተበተ ይላል። አይገርማችሁም? ከአንዲት ኤልዛቤል የመጣ ድምፅ ተርበተበተ። ኤልዛቤል ቀዳማዊት እመቤት ስለሆነች ብቻ አይደለም፣ መንፈስም ቅድም ላይ እንደተነጋገር መንፈስም ስላለበት ነው። መንፈስም ስላለበት ይላል። አንድ ቀን ያክል ተጓዘ ነው አለ እግዚአብሔር ቃል። አንድ ቀን ያክል ተጓዘ። ክትክታ ስር በቀኝ ውሰደኝ። አቤት ፍርሃት! አያችሁ የፍርሃት ክፋቱ። ይህን ጀግና ወስዶ ሙሴን ሲያስብል ያን ጀግና ወስዶ ወይን መጥመቂያው ስር ሲያደርገው ፍርሃት። እዩ ግን ምን ብሏል? እዩ ደስ ይለኛል። እዩ አነጋገርና መልስ ደስ ይለኛል። እንግዲህ ቦታዎቹን ባላስታወስም ስቶሪውን ስለማረሰው ሰላም ነው አንቺና ቤት አባትሽ ቤት እያለ ማለሽ ነው። አባትሽ ቤት እያለ ምን ሰላም አለ? እናንተ እያላችሁ ምን ሰላም አለ? ሞከሩ። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እና እዩ በጎ ወታደር፣ ተልእኮውን ያወቀ ወታደር ነው። እንደተቀባ ሰሞን ነው እንግዲህ ፎክሮ የተነሳውና አዛዡን ያመነ የተማመነ ሰው ነው። ኤልያስም ጀግና ነው። አንዲት ስብራት ደረሰችበት፣ ግን እግዚአብሔር ስለፈለገውና ኦልሬዲ ስለጀመረበት ለፍርሃቱ አሳልፎ አልሰጠም። እግዚአብሔር ተከታተለው። አንድ ቀን ሲጓዝ ተከታተለው። አይገርምም? የኤማሁስ ተጓዦች ጥሩ ምሳሌ ናቸው። ፈርተው ወደ ኤማሁስ ሲሄዱ ሲያሙ ግን አጠገባቸው ቆሞ ይታማ ነበረ። ጌታ ኢየሱስ ክርስቶስ ያሙት ነበረ። አንተ ደግሞ አልነበርክምን? በእውነት ይሄ ነገር አዲስ ሆኖብህ ነውን? ይሉታል። እሱ ነው ፈሪዎቹ፣ የፈሪ ስብስብ። ከዛ ቆርሶ ሲሰጣቸው አውቶማቲካሊ እጃቸው ተከፈተ። ማነው አይናቸው ተከፈተ ይላል። ኢየሱስ ጌታ ነው። ወዲያውን ወደ ኢየሩሳሌም ተመለሱ ይላል። ዛሬ በጌታ በኢየሱስ ክርስቶስ ስም የእያንዳንዳችን አይን ተከፍቶ ወደዛ ወደ ተጠራንበት ማማ ወደ ተሰጠን የልጅነት ስልጣን እንድንመለስ እግዚአብሔር ሀሳብ ነው። አሜን። ሁኔታዎች ሊያርበተብቱን አይገባም ነው ሁሉ። አሁን መቼም መንፈሳዊ ሚስጥር ስለሆነ ይገባናል። ዛሬ በእውነት ከነዚህ አባቶች አሁንም ካየናቸው ሀሳቦች ከተነበበው መሪ ጥቅስ እንዳየ ነው እግዚአብሔር ዛሬ መመለስ እንዲሆንልን የምናማው እግዚአብሔር አጠገባችን አለ ወገኖች። ስንፈራ እኮ አማ ነው ማለት እኮ ትልቅ ስብራት። ቀላል አይደለም፣ አጀንዳው ቀላል አይደለም፣ ትልቅ ነው። አማ ነው ማለት ሰማይና ምድርን የፈጠረ አምላክ አማ ነው ማለት ነው። ፈራን ማለት አማ ነው ማለት አያድርግም ማለት ነው። ሁኔታዎች ይበልጣሉ ማለት ነው። ከእግዚአብሔር ይልቅ ሁኔታዎች ይበልጣሉ ማለት ነው። ይሄ ማለት ደግሞ ጥበብ አንጠቀምም ማለት አይደለም። አንናገርም ማለት አይደለም። አንጸልይም ማለት አይደለም። አንዋጋም ማለት አይደለም። እንደ ዝም ብለን ቁጭ ብለን አልፈራም እኔ አልፈራም ብለን ቁጭ እንድንል አይደለም። መንፈሳዊ ውጊያ እንድንዋጋ ያስፈልጋል። በጥበብ መናገር ያለብን ሁሉ መናገር እንዳለብን ያ እንደተጠበቀ ማለት ግን ልባችን ለምን ይመተበታል? ለምን ይረዳል? ለምን እንደሌሎቹ ኢትዮጵያ ዓለም እንደዚህ ሆነ፣ ቡሽ ማነው ትራምፕና ኢራን እንደዚህ ሆኑ፣ ሰው ሲያወካ አብረን በቃ መርበትበት፣ ሰው ሲያልቦ እኛ ካላምን ልዩነታችን ምንድን ነው? እኛ ከመሐመድ ታዲያ ምን ተለየ? ከገብረ ማርያም ምን ተለየ?
ከሁለተ ሰንበት ምን ተለየን? እኛ ምኑ ነው የለየን? ጌታ በእውነት ቆርሶ ያጉርሰንና ዓይናችን ይከፈት። በእውነት እኛ ጋር ያለው እነሱ ጋር ካለው የሚበልጥ ዘላለማዊ አምላክ የማይጥል እጁን ከኛ ልክ እንደ ሕፃን ዳዴ እያለ የሚመራ አምላክ፣ ዳዴ ስንል እጆቻችን ይዞ ሁልጊዜ የሚመራ አምላክ፣ ልጅ እናት ልጇን እሳት እንዳይነካው ዳዴ ሲል ወደ እሳት ሲሄድ እንደምትከለክለው እየከለከለን እየተቆጣጠረን የሚረዳ አምላክ ከኛ ጋር እያለ አሁን በስደት ስንቱን አልፈን ስንቱን ሸለቆ ስንቱን ተራራ አልፈን እንዴት ዛሬ ፈራን የሚለው ነገር ጥያቄ ሲመጣ ለንስሐ ነው የሚያዘጋጀው። ሌላ ምንም ኮምፕሮማይዝ የምናደርገው ነገር የለም። ኢየሱስ ጌታ ነው። አሜን። ወንድም እኔ ጨርሻለሁ። ወንድሜ ብርሃኔ እንደሚጸድይ ሰው አሳልፈህ ትሰጣለህ። ሃሌሉያ